ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ምን ማለታችን ነው? ምስጋና የእሱ ነው። ምስጋና ደግሞ ለእሱ እንሰጠዋለን ማለት ነው። የእሱኑ ለእሱ መስጠት እንደማለት ነው እና ሃሌሉያ የሚለው ቅድም ያሉት ነው። ስብሐት ለቀዳማዊ ስብሐት ለዳህራዊ ያሉት ይህ ህዝብ ከማሁ ይበሉ ያው ቅድም ያሉት ነው። መልሰው ይሄንኑ ይድገሙት። ከዛ ዲያቆኑ ይመጣል። ከዚህ በኋላ ያለው እንግዲህ ደግሞ ዲያቆኑ ይመጣና ምን ይላል? ምዕመናንን ይህን ካሉ በኋላ በቃ ጨረስን እንዳይሉ እንዳይዘናጉ እንዳይተኙ በቃ አሃዱ ካለቀ በኋላማ በቃ ሌላውማ ቅዳሴ ቀስ ብለን እንደው አረፍ ብለን እናስቀድስ እንደው ሐሳባችንን ወደ ጎደለው ቤታችን ወደ ተረበሸው ህይወታችን ብንልከው ችግር የለም ብለው እንዳይበታተኑ ሲባል አካላቸው አለ ግን መንፈሳቸው ሐሳባቸው የተበታተነ እንዳይሆን ዲያቆኑ ደግሞ ድርሻውን ይወጣ። በቃ ልክ እቺ ምስክርነት እንዳለቀች ምሽም ይሄ ሲያልቅ ሁሉም እጁን ዘርግተው ማለት ነው። እግሩ ተተክሎ ነው፣ እጆቹ ተዘርግተው ነው። በቃ በተመስጦ ሰማያት ነው። ከዛ ግን እቺ እንዳለቀች ወደ ኋላ እንዳይመለሱ ዲያቆኑ ይመጣና ምን ይላቸዋል? ተንሱ ለጸሎታችሁ። እንዴ አሁን አሃዱ እየተባለ የሚቀመጣል። ተንሱ ለጸሎት ማለት ተቀምጣችሁ ነበር እንደማለት ይመስላል አይደል? አጋ ተንሱ ለጸሎት ተቀምጣችኋል፣ ተነሱ እንደማለት ነው። ገና አሁን ጀምሩ መነሳት ጀምሩ እንደማለት ነው። ግን እነሱ ቆመዋል። መጀመሪያ አሃዱ ሲባል ቅድም መጀመሪያ ባለፈው እንዳየነው ካህኑ ትእዛዝ አለው ነው። በሥርዓተ ቅዳሴ ቀጥ ብሎ ይቆም፣ እጁን ይዘርጋ፣ ድምፁን ከፍ አድርጎ እንዲበደል ያልነው ማለት ነው። ስለዚህ ዲያቆኑ ይመጣና ተንሱ ለጸሎት ይላቸዋል። ይሄ እንግዲህ አሁን ቆመዋል፣ እየጸለዩ ነው፣ እየመሰከሩ ነው፣ እያመሰገኑ ነው። አመስግኑ ተብሎ ካህኑን እየተከተሉ ነው የቆዩት። ታዲያ ተንሱ የሚላቸው ለምንድን ነው ካለ የበለጠው አሁን ጀመራችሁት አልጨረሳችሁትም። ስለዚህ ጨርሰናል ብላችሁ እንዳትተኙ፣ ተነሱ፣ ልባችሁን አሁንም አነቃቁት። የዲያቆኑ ስራ ምንድን ነው? ማነቃቃት። ምዕመናን ያንን መንፈሳዊ ትኩረታቸውን እንዳያጡ ወይም መንፈሳዊ ተመስጧቸው እንዳይጠፋ ዲያቆኑ ስራው ምንድን ነው? በካህኑና በምዕመኑ መሃል በምዕመናን መካከል ሆኖ ካህኑ የሚለው ለምዕመኑ እንዲደርስ ምዕመኑ ደግሞ ትኩረቱ ወደ ቤተ መቅደሱ እንዲሆን የማንቃት ስራ ነው። የመቀስቀስ ስራ የዲያቆናቱ ስራ ምንድነው? መቀስቀስ። ልክ እንደውም ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ ልክ ቅዱስ ሚካኤል በመላኩ ድምፅ ሙታን እንደሚነሱ ሁሉ የዲያቆኑ ስራ የመቀስቀስ በህሌና ርቀው በህሊና ተበትነው በልቦና በቃ ብዙ ሐሳባቸው ተረብሾ የነበሩትን ይሰበስባቸዋል። ለጸሎት ተነሱ ይላል። አቁመን የለ ለምን ተነሱ ትለናል አይሉ ምዕመናን። ምክንያቱም ያውቁታል ምን እየተባሉ እንደሆነ ምን እያለ እንደሆነ ዲያቆኑ ያውቁታል። እና ሊያውቁትም ደግሞ ይገባል። አሁን እንደው ያውቁታል ስንል እኔ ሁሉ አልረዳውም ተነሱ ለጸሎት ሲባል እኮ አልገባኝም የሚሉ ምዕመናን ሊጠይቁ ይገባቸው። ቁመን ለምን ተነሱ ይላል? ለምን ተነሱ ይላል? በቆምንበት ተነሱ። አንድ ሰው ምሽስ ቁሞ ቁም ከተባለ ጥያቄ አለው አይደል? የቆመ ሰው ቁም ማለት ምን ማለት ነው ያሰኛል። እና ዲያቆኑ ለጸሎት ተነሱ። ይሄ መዘንጋታችሁ መርሳታችሁ አስወግዱት። በቃ ከመዘንጋት ከመርሳት ሌላ ከማሰብ ከመባዘን በዓለም በሐሳብ ከመዞር ውጡ። በቃ ተነሱ። አይምሯችሁ ወደ ሰማያት አንሱት። ወተንሳክ ከመዘንቃ ምን ነው ደግሞ ለጸሎት ያውም ደግሞ ዝም ብሎ ለተራ ላሉባልታ አይደለም፣ ለጸሎት ከእግዚአብሔር ጋር ለመነጋገር እንኳን አይደለም ከእግዚአብሔር ጋር ለመነጋገር እኮ ሰው እንደው ከሱ በላይ ለሆነ ሰው ወይ በስልጣን በምንም ከኔ ይበልጣል ለሚለው ሰው እንኳን ትኩረት እንደሚሰጥ ይታወቃል። ይሄ የታወቀ ነው። ደግሞ ጸሎት ሊዝ ተናግሮ ምስለ እግዚአብሔር ተው ጸሎት ደግሞ ከእግዚአብሔር ጋር መነጋገር ነው። ስለዚህ ለዚህ ትልቅ ዓላማ ተነሱ ይላል። ይበሉ ሕዝብ እግዚኦ ተሳሃለን፣ ሕዝቡም አቤቱ እዘንልን፣ ራራልን፣ ይቅርበልን ይላሉ። ተዘናግተን ሊሆን ይችላል፣ እውነት ነው። አንዳንድ ጊዜ ሐሳብ አይምሯችንን በትሮት ሊሆን ይችላል። ቁመን ተኝተን ሊሆን ይችላል። ቁሞ መተኛት አለ ማለት ቁሞ መተኛት አለ በሐሳብ። ስለዚህ ቁመን ረስተን ሊሆን ስለሚችል አቤቱ እዘንልን፣ ራራልን፣ ይቅርበልን ይበሉ። ምክንያቱም ተንሱ ለጸሎት የሚለው ተግሳጽ ይጀምራል። ተኝታችኋል ምንድን ነው አለ
ምንድነው ረስታችሁታል ስራችሁ ማለት ጀመሩ። ስለዚህ ምዕመናኑ ምን ይላሉ? አቤቱ ዘንልን፣ ራራልን የሚሉት ዲያቆኑን አይደለም። ዲያቆኑ ተንሶ ለጸሎቱ ያዛቸዋል። ይነሱና ምን ይላሉ? እዘንልን አምላካችን፣ በዲያቆኑ አድረን ቀሰቀስከን፣ አነቃን፣ ወደ አንተ እንድንመለከት አደረግከን፣ ረሳን አይደል? ይቅር በለን፣ ራራልን ብለው እግዚአብሔርን የማሰጡት። ምክንያቱም የዲያቆኑ ድምፅ የመቀስቀስ ድምፅ ነው። ድካማቸውን ያምናሉ። ትክክል ነው። ተኝተናል፣ ቁመን የቆምን መስሎ ተኝተናል፣ ያለን መስለን የለንም፣ በፊትህ የቆምን መስሎን ነበር፣ ለካ ርቀናል፣ ይቅር በለን፣ ለተሳሳት ነው፣ ለረሳ ነው፣ ለዘነጋ ነው፣ ክፉ ሀሳብ በአይምሯችን ላመላለስ ነው፣ ይቅር በለን፣ ራራልን። ይሄ ይቅር በለን የሚለው እስካሁን ላደረጉት ብቻ አይደለም፣ ወደፊትም በአይምሯቸው ውስጥ ለሚፈትናቸው ቅዳሴውን በአግባቡ እንዲፈጽሙ ለማያስችላቸው ጉዳይ ጭምር ይቅርታ ይጠይቃሉ አስቀድም። ስለዚህ ይቅር በለን፣ ራራልን፣ እግዚኦ ተሳህለን የሚለው እግዚኦ አቤቱ ይቅር በለን ማለት ነው። ይሄ በጣም ትልቅ ጸሎት ነው። አቤቱ ይቅር በለን የሚለው እንደው አሁን ብዙ ጸሎት በጣም ብዙ እንደው ቅዱስ ዳዊትን 150ውንም እንደው ሌሎቹንም ጸሎታት በሙሉ ጠቅለለን ብንሰበስባቸውና አንድ ስም አንድ የሆነ ስያሜ ሰጧቸው ቢባል እግዚኦ ተሳህለን ነው። እንደው አንድ በቃ የሆነ እንደው ተሰብስቦ ብዙ ጸሎት ሰብስበን አንድ ላይ አንተ እስቲ ነው አንድ የሆነ ጸሎት ሁሉ ሊገልጽላችሁ የሚችል እንደው አንድ ቃል ተናገሩ ቢባል እግዚኦ ተሳህለን። ሌላ እንትን አቤቱ ይቅር በለን። ምክንያቱም ይቅር ከተባለን እኮ በዛኛው ዓለም ቆጥረን ሰፍረን የማንጨርሰው የምስጋና ጊዜ አለ፣ የቅዳሴ ጊዜ አለ። እዚህ ዓለም እያለን የሚያስፈልገን ምንድን ነው? ይቅር መባል ነው። በእግዚአብሔር ፊት ምህረት ማግኘት ነው። በቃ ሌላው ጸሎት ሁሉ ሲሰበሰብ ይሄ ነው። ፊያታዊ ዜማን ይችኮናል። ያው የቃሉ ዘይቤ ሊለወጥ ወይም እንደው ሊረዝም ይችላል። ይችኮናል። አቤቱ በቤንክስት ስትመጣ አስበኝ ይቅር በለኝ ማለት ነው። በቃ ዛሬ ከኔ ጋር በገነት ትሆናለህ ያስባለው ይችላል ናት። እና ምዕመናን ይችን ቃል በጣም በትኩረት ነው የሚሏት። እንደው አባቶቻችን ሊቃውንት ምን ያህል በዚህ በቅዳሴው ላይ እንደተራቀቁበት፣ እንዴት በመንፈስ ቅዱስ ጸጋ እንዴት የተጌጡ የተዋቡ አባቶች እንደነበሩ ጭምር የምናይበት ነው። የምዕመናንን ድርሻ በዚህ መጠን ነው ከፍ አድርገው የገለጡት። ከዛ ይቀጥልና ይካ ሰላም ለኩልክሙ ይላቸዋል። ዲያቆኑ ቀሰቀሰ፣ ህዝቡ አቤቱ ይቅር በለን ነቅተናል። አሁን የዲያቆኑን በልዑክነት የተሾመው የዲያቆኑን ድምፅ ሰምተን ነቅተናል፣ እንዲያውም ይቅር በለን እስካሁን ለተዘናጋ ነው ብለው ይቅርታ ከጠየቁ በኋላ ካህኑ ፋታ አይሰጥም። ሰላም ለኩልክሙ፣ እናንተ የነቃችሁት፣ እናንተ የቆማችሁት፣ እናንተ ለጸሎት የተዘጋጃችሁት፣ ተንሶ ለጸሎት ተብሎ ለጸሎት የተዘጋጃችሁት ሰላም ለእናንተ ይሁን ይላል እንጂ ሰላም ለእናንተ እንኳን ነቃችሁ እንኳን ቆማችሁ እና እንዲቆናችሁ ሰላም ለእናንተ ይሁን ይልና ያ ክርስቶስ ለደቀ መዛሙርቱ በዛ በፍርሃትና በጭንቀት ተይዘው በነበሩበት ሁኔታ ያበሰረውን የደስታ ብስራት የሰላም ብስራት ካህኑ ለምዕመናን ያበስራችሁ። ሰላም ለእናንተ ይሁን። በነገራችን ላይ ይሄኛው ደግሞ አሁን ቅድም ያኛውን ልክ ጸሎት እንዳልነው ልክ እንደው ጸሎት ቢሰበሰብ ይሄን ይሆናል እንዳልነው የሰላም ለኩልክሙ የሚለው ደግሞ መንፈሳዊ ምኞታችን ሁሉ ተሰብስቦ መንፈሳዊ መሻታችን ይሄ መንፈሳዊ ፍላጎታችን የስጋ ፍላጎት ያው ይላል ሰላም የሚነሳ ስለሆነ ማለት ነው። ይሄ መንፈሳዊ ፍላጎታችን ደግሞ ቢሰበሰብ ሰላም ማግኘት ነው። ሌላ ምንም የምንፈልገው ነገር የለም። በቃ እያንዳንዱ የመሻታችን የፍላጎታችን ሁሉ ጫፍ ሰላም ማግኘት፣ የይቅርታ ውጤቱም ሰላም ማግኘት። ቅድም ያልነው አቤቱ ይቅር በለን ያልነው ሲሰበሰብ እንደሆነ ይሄኛው ደግሞ በቃ ሁሉ ነገር መጨረሻው ሰላም አግኝቶ መኖር። ለዛ ነው ክርስቶስ ምን ብሏል? እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ ዓለም እንደሚሰጣችኋል እኔ የምሰጣችኋል። ለዛ ካህኑ ምን ይላል? ሰላም ለእናንተ ይሁን ይላል። ለዚህ ነው ምዕመናን ካህናት መውደድ ያለባቸው። ሰላም የሚያውጁት እኮ ካህናት እስቲ ሌላ ቦታ የትኛው ዓለም የትኛው ተቋም ነው ሰላም ለእናንተ ይሁን የሚለው ቢል እንኳ ከዛ ሰላም ከሚለው ቃል ጀርባ የስደት የሞት የጨለማ ድግስ አዘጋጅቶ ቤተክርስቲያን ክርስቶስን አዘጋጅታ በቤተ መቅደስ ይኸው እያዘጋጀሁላችሁ ነው። ሰላማችሁ የሚታተምበትን ሰላም ለእናንተ ይሁን፣ ተረጋጉ፣ ጠብቁኝ፣ ሰላም ለእናንተ ይሁን ይላችኋል። ይሄ ሰላም ለኩልክሙ የሚለው በጣም ሰፊ ምስጢር ያለው ነው። ቄሱም አስታረቅኳችሁ ምንኛ አላችሁ ይበል። ምንኛ አላችሁ አስታረቅኳችሁ፣ መታረቂያ ይሄው። አሁን ልክ ቅዳሴ ቀራንዮ ነው። ልክ ቀራንዮ በቃ 3 ሰዓቷ የቀራንዮዋ ቆይታ ናት ቅዳሴ። ስለዚህ ቅዳሴው መስዋዕት ነው። ክርስቶስ መጣና መስዋዕት ይሆናል። ያ መስዋዕት ዓላማው ምንድን ነው? መታረቂያ ነው፣ ማስታረቅ ነው። ስለዚህ ካህኑ ሌላ ሰላም ለእናንተ ይሁን አስታረቋችሁ፣ ታረቋችሁ ይላቸዋል። ክርስቶስ በካህኑ ሆኖ ይነገራቸዋል። ይሄ እንግዲህ ደግሞ በሌላ ክርስቶስ በካህኑ ሆኖ አስታረቅ። ግን እንዴት አላችሁ እናንተ? ዝግጁ ናችሁ ወይ? እንዴት አላችሁ? ዝግጁ ናችሁ ወይ ለመታረቅ? አሁን ለዚህ ሰላም ዝግጁ ናችሁ ወይ? ምንኛ አላችሁ?
በምን ሁኔታ ውስጥ ነው ያላችሁ? ምን ልታገኙ ነው የመጣችሁት? ምንኛ ያላችሁ የሚለው ይሄ የምዕመናንን ሀልወት የሚጠይቅ ነገር። በምን ሁኔታ ነው ያላችሁ? ስለዚህ ሰላም ለእናንተ ይሁን አስታረቋቸው። ይሄ ደግሞ በጣም ትልቁ ሐሴት ነው። ከክርስቶስ ጋር መታረቅ፣ ከእግዚአብሔር ጋር አንድ መሆን ማለት ነው። ሰው ከሰው ጋር ደግሞ ሲታረቅ እንዴት ደስታ ያገኛል። አሁን ሁለት ጎረቤታሞች ቢጣሉ ሲወጡ ሲገቡ ሁልጊዜ በተያዩ ቁጥር የሚሰማቸው ሁከት በጣም ከባድ ነገር ነው። በቃ ያኛውን ባየው ጊዜ ያኛውን ባሰበው ጊዜ ሲታረቁስ በቃ ሰላም ያገኛሉ። ሰው ከሰው ጋር ሲታረቅ ሰላም ይኖረዋል። ሰው ደግሞ ከእግዚአብሔር ሲታረቅ ከዚህ እስከ አርያም ያለው ዓለም የተስተካከለ ነው። ለዚህ እኮ ነው ጌታችን በተወለደ ጊዜ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብረቱ ለሰው የሚለው ዝማሬ ከዚህ እስከ ላይ ዓለም ያለውን ስምምነት በአንድ ጊዜ ያረጋገጠ ዝማሬ ነው እና መታረቅ ትልቅ ሰላም ነው። አንድም ሰላም ለእናንተ ማለት ነው። ከዛ በኋላ ህዝቡ ምስለ መንፈስከ ይላል ይበሉ ህዝብ ይላል ምስለ መንፈስከ ህዝቡም እንደ ይቅርታ እንደ ቸርነት ይቅር በለን በሉ። አሁን ጉዳዩ ካህኑ ሰላም ለእናንተ ይሁን የሚላቸው በቃ በካህኑ አድሮ እግዚአብሔር እንደሆነ ምዕመናን ደግሞ ያውቃሉ። አሁን ሰላም ለእናንተ ይሁን ያላቸው ያ የሚያውቁት በሰፈር አብሯቸው የሚውለው ካህን እንዲያልሆነ ያውቃሉ። እግዚአብሔር በካህኑ አድሮ ሰላም እያላቸው እንደሆነ ያውቃሉ። ስለዚህ ምዕመናን ምን ይላሉ? ካህኑን በቃ ክርስቶስ ያዩታል በካህኑ ላይ። ስለዚህ ይቅር በለን ራራልን፣ አንተ አብረን ከሆንክማ ምን ቸግሮን? ሁሉ ያንተ አይደል? ስለዚህ ቸርነትህ ምሕረትህ አይራቀን ይደረግልን። ይቅርታ ከኛ ጋር ከሆነ ሰላም ይኖረናልና ይቅርታህን አድርግልን። ምስለ መንፈስከ ከአንተ ፈቃድ ጋር አንተ ፈቃድህን ከጨመርክልን አንተ አብረን ከሆንክ ብለው ምዕመናንም ግብረ መልስ ይሰጣሉ። ያንን የሚሰጣቸውን ሰላም የመቀበል ሙሉ ፍላጎት ሙሉ መሻት እንዳላቸው ይመሰክራሉ። ሙሉ መሻት መዳን ትፈልጋለህ ሲባል እንግዲህ ያው የታመመ ሰው ምንም ጥያቄ የለም አይደል የሚለው። ስለዚህ ሰላም ያጡ ምዕመናን ሰላም ለእናንተ ይሁን ሲባሉ ምስለ መንፈስከ ያላንተ ሰላም የለም። ሰላም ለእናንተ ይሆናል ገና ያላንተ ግን ሰላም የለም። ስለዚህ ፈቃድህ ከኛ ጋር ትሁን፣ ምሕረትህ ከኛ ጋር ትሁን፣ ይቅርታ ከኛ ጋር ትሁን፣ ሰላማችን ያን ጊዜ የበዛ ይሆናል ብለው መልስ ይሰጣሉ። ከዛ የሚቀጥልና ሰላም ለኩልክሙ ቄሱ በጌታ ተገብቶ ተናግሮታል። ይሄ ንግግር የማን ነው? የጌታ ነው ማለት ቅድመ ንግግሩ የጌታ ነው። ይሄን ቃል የተናገረው ጌታችን ነው። ስለዚህ ካህኑ በጌታ ተገብቶ ማለት ጌታችንን ወክሎ በቃ ጌታችን በተናገረበት ሁኔታ ሆኖ ለምዕመናን ይነግራል። ምዕመናን ደግሞ ያን ጊዜ ሐዋርያት በነበሩበት ሁኔታ ሆኖ ይሰሙት። በር የዘጓሉ፣ ላያቸው ላይ የተስፋ መቁረጥ ቁልፍ የቆለፈዋሉ። በጣም ብዙ አይነት ሁኔታ ነው ያ ልክ ሐዋርያት በር ዘግተው እንደነበሩት ልክ በዛ ሁኔታ ምዕመናን ሲጠብቁ ካህኑ ደግሞ ልክ በክርስቶስ ቦታ ሆኖ እነሱን ሰላም ለእናንተ ይሁን ይላቸው። እነሱም ያውቃሉ። በቃ እኛም ያለነው ሐዋርያት በነበሩበት በዛ ዘመን በዛ ተስፋ በራቀበት ሰላም በራቀበት ዘመን ነው። ሰላምን ከኛ ጋር ትሁን ይሉታል ይላል። ሰላም ለኩልክሙ ይሄንን የሚያዘና ሐተታ የሚለው እንግዲህ ማብራሪያ ይሄ ሲብራራ እንደውም ሲፍታታ ማለት ነው። ሐተታ የሚለው ትርጓሜ ቃል ሲፍታታ ተንስኡ ለጸሎት ማን ተናግሮታል ቢሉ አዳም በሐሙስ ዕለት ወንፈቃ ለዕለት ተወለደ ወጥቅ ያለው ይዞ ሲቆጥር ኑሯል። ጌታ በዕለተ ዓርብ በመልዕልተ መስቀል ተሰቅሎ አባ ማኅፀን ነፍሴ ውስተ እዴከ ባለ ጊዜ የተናገረው ትንቢት የተቆጠረው ሱባኤ የደረሰ አድንሃለሁ ብሎ የነበር ቀረን እያለ ሲያወጣ ሲያወርድ ተንስኡ ለጸሎት አላቸው። ማን? አዳም። ልክ ዲያቆኑ በአዳም ቦታ ሆኖ ለጸሎት ተነሱ፣ ቀኑ ደርሷል፣ ቀጠሮ ደርሷል። ጌታ በሐሙስ ዕለት ወንፈቃ ለዕለት ተወለደ ወለተ ወለተ ያ ላይ ቃል ደርሷል እና ተነሱ ለጸሎት ጌታን ለመቀበል ተነሱ አላቸው። ነፍሳትን እግዚኦ ተሳሃለን ብለዋል። በቃ አቤቱ ይቅር በለን፣ እንደዛ ከሆነማ አቤቱ ይቅር በለን አሉት። ለማን? ለጌታ። አዳም ተነሱ አላቸው። እነሱ ተነሱና ማለት ጸለዩ ማለት ነው። አቤቱ ይቅር በለን፣ ቀጠሮ ደረሰ፣ ናናድን ፈቃደኞች ነን። ከዛ ጌታ ወዲያው በአካለ ነፍስ ወርዶ ሰላም ለኩልክሙ ብሎ በሲኦል ብርሃነ መለኮቱን ነዛባት። ነፍሳትን ምስለ መንፈስከ ብለው ወጥተዋል። በቃ ብርሃነ መለኮቱን ነዛባት። አኦሮ ለጽልመት እንዳሉት የትምህርት ተዋር ላይ ያችን ጨለማዋን በብርሃን አወራት። እዛ የነበሩ እስረኞችን በሙሉ ከእስረኝነት ህይወታቸው ፈታቸው። 5500 ዘመን ታጉሮበት የነበረ የሰው ልጅ ከዛ ከሲኦል ነፍሳት አንድ ጊዜ ወጡ። ሲኦል ባዶዋን ቀረች። ስለዚህ ጌታችን ያንን ሰላም ለኩልክሙ የሚለው ከዛ ስንጀምር ደግሞ ትርጉሙ በጣም የተለየ ይሆናል። በቃ 5500 ዘመን ስትጠብቅ የነበረች የሰው ነፍስ ሰላም ለኩልክሙ ሰላም ለእናንተ ይሁን ሲባል ይህን ከመስማት በላይ ታዲያ ምን ይፈልጋል? ይህን ያቺ ሰላም አታ የነበረች
በሲኦል በእሳትና በድን ሲቃጠል የነበረ ይሄን መስማት ትልቅ ደስታ ነው። ይሄን አለ ነፍሳትን ምስለ መንፈስ ብለው ወጥተዋል። መልኩን ማየትም ልጅነት ሆኗቸዋል። መልኩን አይተውታል፣ ልጅነት ሆኗቸዋል። እንዲያው የማነድ የመጠቁ ይሄ ከጥምቀት ጋር የተገናኛለው። ከዛ በኋላ ጌታችን የተወጋ ቀኝ እጁን አሳያቸው፣ ጥምቀት ሆነላቸው፣ ወጡ። እንደባጭሩ እንትኑን ለመጨረስ ማለት ነው። እና እንግዲህ ይሄ ቃል ነፍሳትን ከሲኦል አረጋግቶ ያስወጣ። ሰላም ለኩልክሙ ሐዋርያትን ከፍርሃት ከጭንቀት ነፃ ያወጣ፣ ምዕመናንን ዕለት ዕለት በየቅዳሴው ሰዓት ሰላም ለእናንተ ይሁን የሚለው ሲያረጋጋ የሚኖር ሲያጸና የሚኖር ተስፋ ሲሰጥ የሚኖር የእግዚአብሔር ሕያው ቃል ነው። ይሄንን እንግዲህ ካህኑ አብዝቶ በቅዳሴው መሃል እንግዲህ ስንት ጊዜ ነው ይመጣል? ሰላም ለኩልክሙ እንግዲህ ተንሥኡ ጸልዩና ተንሥኡ በዲያቆኑ የሚታወቁ አዋጆች ናቸው። ዲያቆኑ አዋጅ የሚጀምረው ተንሥኡ ላይ ነው። ወደፊት አሁን እስካሁን ከመጣንበት ስራ ቅዳሴ ላይ የዲያቆኑ ድርሻ ብዙ አላየም። ዲያቆኑ ወደኋላ እግዚአብሔር ይርኤኒ የሚል ድጋም አለው። ጽዋውን ይዞ በመንበሩ እየዞረ ወደ ለመለሙ መስክ ያሰማራኛል እያለ ስለ ጽዋ የሚያረካ ነው የያዝኩት ጽዋ የሚያረካ ጽማ ነፍስን የሚቆርጥ ነው እያለ እሱን ካወጀ በኋላ ግን ዲያቆኑ ያው አሜን የሚለው ከህዝቡ ጋር ካልሆነ በስተቀር በልዩ መልኩ የተልእኮውን ስራ የሚጀምረው እዚህ ላይ የሚጀምረው ደግሞ የዲያቆኑ ስራ ያው ተልእኮ ነው። ዲያቆናት ማለት የሚላላኩ ናቸው። ይላላካሉ። ሲላላኩ ደግሞ ማነው ከቄሱ ጎን ሆነው ለቄሱ ብዙን የሚያዘጋጁለት ናቸው። ካህኑ ስጋውን ደሙን ለማቀበል ያንን ጸሎቱን እያቀረበ ሳለ ካህኑን ምዕመናኑ ደግሞ እንዲቀበሉ ተነሱ እያሉ በቃ ይሄ በአካለ ስጋም ይሁን በአካለ ነፍስ ከአራተ ዝንጋዬ በተዘክሮ ከአራተ ነፍስ በአንክሮ ሀኬት በአንክሮ የምንለው ዘንግታችሁ በአካል ዘንግታችሁ ተቀምጣችሁ ከሆነ ቆም በሉ። እንዲሁ ደግሞ ህሊናችሁ ቅድም እርስ ወዳሉት ተበትኖ ከሆነ ደግሞ በአካል አስቡ ነው። በተዘክሮና በአንክሮ ነው ያስባሉ የሚባለውን እያሰቡ ካህኑ እየተናገረ ያለው ስለ እግዚአብሔር እየተናገረ ያለው ነገር ያስቡትና በጣም ገራሚ ስለሆነ ከዛ ለሳ አንክሮ ነው ያደምቁት። ምንኛ ቃል ነው አሁን ያሉት የሚደነቅ ቃል ነው። ተንሥኡ ለጸሎት ተነሱ አለ እግዚኦ ተሳለን ያለው። ከዛ ሰላም ለኩልክሙ ሲባል የሚደንቅ ቃል የሰላምታ ቃል ተሰምቶ የሚያውቅ ድምፅ ነው የተሰማው። ነገራችን ላይ በሲኦል ነፍሳት ሲናገሩ አዳም ሰላም ለኩልክሙ የሚል ከዛ በፊት አልነበር። ሰላምም የላቸው ሰላም በሌለበት ሰላም ለኩልክሙ የሚባል ለአዳም ለራሱ እንኳን ሰላም የለውም። እንኳን ለኩልክሙ ለአዳም እንኳን ጥንት ለተፈጠረው ሰላም ጠፍቷል። እዛ ላይ ገነት ላይ ችግሩ ሲፈጠር ከዛ በኋላ ሰላም ራቅ። ሰላም ከሰው ብቻ አይደለም የራቀው ያን ጊዜ አዳም ከስነ ፍጥረት ጋር ሁሉ ተጣላ አይደል? ኩፋሌ በቃ ይሄ ሰባቱ መስተጻረን ተለያዩ። እዛ በኋላ ያ መስተጻረናን የሚለው ነገር ከአዳም ከመጀመሪያ ሰላም ሲጠፋ ያን ጊዜ ጠፋ። በገነት ነገሩ ሲፈጸም ሰላም ጠፋ። አዳም ከዛ በኋላ ይገዙለት ይወዱት የነበሩ እንስሳቱ አራዊቱ አዳምን ማባረር ጀመሩ። አዳም ብቸኛ ሆኖ መኖር ጀመረ። እዛ በኋላ በቃ ሰላም የህሊና ሰላም አልነበረውም። በአካለ ስጋ እንኳን ያለ በዚህ መውጣት አለ፣ መውረድ አለ፣ ማዘን አለ፣ መተከዝ አለ። የልጁ መሞት ከዛ ሁሉ የመጣ እኮ ነው። ሰላም ማጣት ሞት የሚባለው መምጣት በቃ ሰላም የሚያውክ ነገር ከሰላም ውጭ ያደረገው ነገር መጣ። ይሄ ቃል እስኪነገር ድረስ ምንም አልነበረ። ነቢያት እንኳን ትንቢት ይናገራሉ። ግን ምንድነው ጩኸታችን ከንቱ ሆነ፣ ጽድቃችን እንደ መርገብ ጨርቅ ሆነ የሚሉበት ነው። ያ የሰላም ማጣት ንግግር ነው።